በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 26 እስከ ህዳር 6 ዘመነ ጽጌ ብላ የእመቤታችን ስደቷን ታከብራለች። የተዘሩ አዝዕርት በቅለው የተተከሉ አትክልት ጸድቀው አብበው አፍርተው የሚታዩበት የጽጌ የልምላሜ ጊዜ ነውና አሰርጎኮ ለሰማይ በከዋክብት ወለምድርኒ በስነ ጽጌያት ግብረ እደዊ ከአዳም እግዚኦ እያልን ጌታን የምናመሰግንበት ጊዜ። ከአዝርቱ ከልምላሜው በተጨማሪም የእመቤታችንን ስደት የምናስብበት ጊዜ ነው። ይህስ እንደምን ነው ቢሉ ጌታ በተወለደ ጊዜ ቤተልሔም በእሳት ተቀጽራ አጋንንት ለማየት ሄደው አቅቷቸው ላለቃቸው ነግረውት እሱም በኪሩቤል አምሳል 4 ተሸካሚዎች አዘጋጅቶ ተሸከሙኝ ብሎ ተሸክመው ቢወስዱት መላእክት በሐፀ እሳት እየነደፉ አላስቀርብ አሉት። በዚህ ጊዜ የኔን ስልጣን ያንተን መንግስት የሚነጥቅ ንጉሥ ተወልዷልና ልብስ ቀለብ እሰጣለሁና ዓመት የሆነውን እንዲሁም ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት ሰብስቡልኝ ብለህ ፍጃቸው ከእነርሱ አንዱ ይሆናልና ብሎ ለሄሮድስ ላከበት። በዚህ ጊዜ መልአኩ ዮሴፍን ተንስ ንሳ ሕፃነ ወእሞ ወኩየ ውስተ ብሔረ ግብፅ ብሎት ወጥተው ሄደዋል። ሄሮድስም አዋጁን አስነግሮ ያላቸው ልጆቻቸውን የሌላቸው ልብስ ቀለብ ለመቀበል እየተዋሱ ሲሰበስቡ ከነርሱ እየተቀበለ 14 እልፍ ከ4,000 ሕፃናት አስፈጅቷል። በማቴዎስ ወንጌል ምዕራፍ 2 ቁጥር 16 ላይ እናገኘዋለን። ከዚህ በኋላ ወደ ግብፅ ወረዱ ብለውት ይህን ሲሰማ 4 ቤት ጭፍራ ሸልሞ ይዛችሁ ያመጣችሁልኝ እንደሆነ ሙሉ ሽልማት ሸልማችኋለሁ ብሎ ሰደደ። እነርሱም ከጊጋር መስፍነ ሶርያ ቤት ሰንብተው ሄደዋል። የዮሴፍ ልጅ ዮሳ ታሞ ወደኋላ ቀረት ብሎ ነበርና የጊጋር ብላቴኖች ይዛችሁ አምጡልኝ ብሎ ጭፍራ ሰደደ ሲሉ ሰምቶ ወጥቶ እየሮጠ ሲሄድ ሰይጣን ከመንገድ ቆይቶ ኦ አዝል ምን ያረውጸከ ከመዝ ምን ያሮጣሃል ብሎ ጠየቀው። ሄሮድስ ዘመዶችን ያዙ ብሎ ጭፍራ ሰደደ ሲሉ ሰምቼ ይህን ልነግራቸው አለው። ሰይጣንም ያዘነለት መስሎ እነሱማ ቀድመው ሂደዋል፣ እስካሁንም ገድለዋቸው ይሆናልና አትድከም ተመለስ አለው። እርሱም ከሞቱም እቀብራቸዋለሁ ካሉም እነግራቸዋለሁ ብሎ ትቶት ሮጠ። እመቤታችንና ዮሴፍ ደክሟቸው አረፍ ብለው ሰሎሜ ጌታችን ስታጣጥበው አገኛቸው። በዚህ ሰዓት እናንተ ሄሮድስ ይዛችሁ አምጡልኝ ብሎ ጭፍራ ልኮ ከዚህ ተቀምጣችኋልን አላቸው። እመቤታችንም ይህን ነገር ስትሰማ ደንግጣ ጌታን ከሰሎሜ ተቀብላ እንባዋ በፊቱ ላይ እስኪወርድ ድረስ አለቀሰች። ጌታም ዮሳን አመጣጥህ መልካም ዋጋ የሚያሰጥ ነበር፣ ነገር ግን እናቴን ስላስደነገጥካት በዳግም ምጻቴ አስነስቼ ዋጋህን እስከከፍልህ ድረስ ይህን ድንጋይ ተንተርሰህ ተኛ ብሎት ከዚያው ድንጋይ ተንተርሶ ድንጋይ መስሎ ቀርቷል። ከዚያ ተነስተው ሲሄዱ ጭፍሮቹ ደረሱባቸው። አንዲት የሾላ እንጨት ተከፍታ ከነጓዛቸው ከነአህዮቻቸው ሰውራቸዋለች። እኒያም አህዮች ከውስጥ ሆነው ሲያናፉ እየሰሙ ጭፍሮቹ ሲፈልጓቸው ሰንብተው አጥተዋቸው ተመልሰዋል። ከዛ ወጥተው መንገድ ጀመሩ። አህዮቹ ለመንገድ የማያመቹ ቢሆኑ 5ቱንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድንጋይ አድርጓቸዋል። ወአማጽሐቅው አዲ እንዘ ያሐልፍ በፍኖቱ አይባነ ረሰዮም ለአግማል 5ቱ እንዳለ ደራሲ። ወደ ግብፅም በገቡ ጊዜ ተራሮቹ ኮረብቶቹም ሰግደውላቸዋል። ምሕረት ትትፌሳ ሶበተ ሐዘን ለሕፃን ወላዲቱ ርያ ዘገብረ ተአምረ ውስተ ደወለ ግብፅ አመባአቱ አንፈራጹ አድባር ወሰገዱ ሎቱ እንዳለ ደራሲ። እመቤታችን ልመና ሄዳ ሰይጣን እየተከታተለ የሰውን ልብ አጽንቶባት የሚዘክራት አጥታ እያዘነች ብትመለስ 70 ሰገል ያመጡለት የወርቅ ጫማው በሌባ ተወስዶ አግኝታ ሄጄም ላላገኝ የልጅን ጫማ አስወሰድኩት ብላ አምርራ አለቀሰች። በዚህ ሰዓት ጌታም ሐዘኗን አይቶ ከአለት ውሃ አፍልቆ አጠጥቷቸዋል። ሰሚኦ ሕፃን ለእሙ ገአራ ባረከ ኮካ ወአንቃ ማይ እምታይተ እግራ እንዳለ ደራሲ። ይህን ውሃ የዚያ ሀገር ሰዎች ቢጠጧት እንደ ሬት የምትመር ለነጋዴያን ለፈላሲያን ግን እንደ ማር የምትጣፍጥ ፈውሰ ሥጋ የምትሆን አድርጓታል። ከዚህ በኋላ ቁራሽ ሊለምኑ ከትማን ቤት ሄዱ። ትማን የእመቤታችንን ደምግባት አይታ ከወዴት መጣሽ አለቻት።
እመቤታችንም ከይሁዳ ምድር የተሰደድኩ ነኝ አለቻት። ትማንም አመለ ክፉ ብትሆኝ እንጂ እንዳንቺ ያለች ቆንጆ ከመጋረጃ አትወጣም ነበር አለቻት። በዚህ ሰዓት ዮሴፍ ተናዶ ተበሳጭቶ ካለሽ ልትሰጭን ከሌለሽ ካለበት ያደርሳችሁ ልትይን ሲገባ እንዲህ ያለ ስድብ ምን ያደርግልሻል አላት። ይህን ሲናገራት ኮቲባ የምትባል ወደ ልባሪያ ነበረቻት። ቁንጥር ቁንጥር እያለች መጥታ እርሱን በጥፊ ቃጥታ ጌታችን ከእመቤታችን ነጥቃ ከምድር ጣለችው። በዚህ ሰዓት እመቤታችን እያለቀሰች ልታነሳው ስትል ዮሴፍ ህድጊዮ ያርእየነ አምላክናሁ ታየው አምላክነቱን ይግለጽ አላት። ትማንና ኮቲባን ምድር ተከፍታ ውጣቸዋለች። ቤተሰቦቿም ጦጣና ዝንጀሮ እየሆኑ ውሾቻቸው እያባረሯቸው ወጥተው ሄደዋል። ጎረቤቶቻቸውም እንዲሁ። እነርሱም ከቤቷ ገብተው መንፈቅ ያህል ተቀምጠዋል። ከመንፈቅ በኋላ መልአኩ መጥቶ ወጥታችሁ ሂዱ አላቸው። እነርሱም በረሃውን ሲሄዱ ጥጦስና ዳክርስ አግኝተዋቸው ሰብአ ሰገል ያመጡለትን ስርወ ቀሚስ ገፈው ወሰዱት። ጥቂት እልፍ ብለው ጥጦስ እኒህ ሰዎች የቤተ መንግሥት ሰዎች ይመስላሉ፣ አሳዝኑኝ እንመልስላቸው አለ። 6 ቀን ያህል ጠፍተዋቸው በሰባተኛው አግኝተዋቸው ነበርና ይህን ያህል ደክመን ደግሞም ተራው የኔ ነው አይሆንም አለ። ከቤተልሔም ጀምሮ በነጠቀው ቀይሮ መልሶላቸዋል። እመቤታችን ይህን ሲመካከሩ አይታ ሌባ ነጥቆ ቶሎ ይሰወራል እንጂ ቆሞ ይማከራልን? ልጄን ሊገድሉብኝ ነው ብላ አምረራ አለቀሰች። በዚህ ሰዓት ጌታችን ኢየሱስ ክርስቶስ ኢይትካው ደምየ ዘእንበለ ዕለተ ዓርብ፣ ከዕለተ ዓርብ አስቀድሞ ደሜ አይፈስምና አታልቅሽ አላት። እኒህም ሁለቱ በዕለተ ዓርብ አንዱ በቀኝ አንዱ በግራ ከኔ ጋር ይሰቀላሉ፣ አንዱ የኔ አንዱም የዲያብሎስ ዕድል ፋንታ ጽዋ ተርታ ነው ብሎ አጽናንቷታል። ከዚህ በኋላ ጥጦስ ጌታን አቅፎ ሰይፉን እየተመረኮዘ ሲሸኙ ሰይፉ ተሰበረበት። በዚህ ሰዓት ጥጦስ አዘነ። ጌታም የተሰበረውን ሰይፍ ሰብስበህ አምጣው አለው። ሰብስቦ ቢያቀርብለት እንደነበረው አድርጎ ሰጠው። ይህን ታምራት አይቶ ጥጦስ ደስ ብሎት ዝንቱ ሕፃን እምደቂቀ ነቢያት አለ። አንተ በዚህ ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ለጥጦስ እንዲህ አለው፣ አንተ አዳምን ቀድመህ ገነት ትገባለህ አለው። በዚህ ሰዓት ዳክርስ እውነትም ከነቢያት ወገን ቢሆን አይደል አንተን ቀማኛውን ገነት ትገባለህ ማለቱ ብሎ ዘበተበት። ጥጦስ ግን ወሮታው እንዳይቀርበት ጌታን የታቀፈበትን ልብሱን ቢያጥበው 300 ወቄት የሚያወጣ ሽቶ አግኝቷል። ማርያምን ተፍረት በ300 ወቄት ገዝታ የቀባቸው ይህንኑ ነው። ከዚህ በኋላ መንደሩን ሲሄዱ አተኩሮ ያያት ሁሉ ልጇን የሚጣላባት፣ በረሃውን ሲሄዱ ሽፍታ የመጣባት እየመሰላት የልጄ ደም ሲፈስ ከማይ እኔን ባስቀደመኝ ይእቲ ትበኪ ወትቤ ቀቲሎቴ ይቅድሙ እምራይ ለወልዴ እንዘይትካው ደሙ እንዳለ ደራሲ ይህን እያለች እያለቀሰች ዋየ ፀሐዩን ቁረ ሌሊቱን ረሃቡን ጽሙን ታግሳ 3 ዓመት ከመንፈቅ በስደት ቆይታለች። ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችንን ስደት አስመልክቶ ከመስከረም 26 እስከ ህዳር 6 ማክበሯ ቀሉ ለዚህ ነው። ጌታ ኩሉ እሁዝ ውስተ እዴሁ ይነብር ደደ ወይነብር ጠፈረ ይለው የለምን? መሰደዱ ስለምንድን ነው ቢሉ ትንቢቱ ምሳሌው ሊፈጸም ነው። ትንቢት ወይ ወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ተብሎ ተነግሯልና ኢሳይያስ ምዕራፍ 18 ቁጥር 1 ላይ። ምሳሌውን ብንመለከት ዮሴፍን ወንድሞቹ ሊሾምብን ሊገዛን ነው ብለው በምቀኝነት ሽጠውት ግብፅ ወርዷል። ዘፍጥረት ምዕራፍ 37 ቁጥር 1 እስከ 36። ጌታም ንጉስ ቢባል ሄሮድስ መንግስቱን የሚቀማው መስሎት ወይም የምንጥቀው መስሎት አሳዶታል። አንድም ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ሀበካሊታ በማቴዎስ ወንጌል ምዕራፍ 10 ቁጥር 23 የሚል ነውና አብነት ለመሆን ተሰዷል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም የዓለም መድኃኒት ሰዓሊተ ምሕረት ክብር ምስጋና ይግባት። ወርኃ ጽጌን በሰላም ታስፈጽመን አሜን።